አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ። ኑ ቁርስ እንብላ። ያው እኔ በርበሬ ያላበዛሁበት ጨንጨብሳ ማለት ነው። አያችሁት? በደንብ ይታሸ የቂጣ ፍርፍር በርበሬው ሳይበዛ ማለት ነው። እዚህ ጋር ሻሂ በወተት ቅመም አድርጌበታለሁ። ፈጭቼ ቀረፋ፣ ቁርንፍድ፣ ሄል አብሬ ፈጭቼ አጥልሌዋለሁ፣ ግን ደቀቁ አለበት እና እዚህ ጋር ቂጣ ፍርፍር፣ ምርጥ ቂጣ ፍርፍር ማለት ነው። እና እንትንም አድርጌበታለሁ። ትንሽ ነው እንጂ ግን ለብቻው በልቻለሁ። ማር እና በርበሬ ያልበዛበት እንደዚህ በደንብ አሽታችሁት። በቅቤ ነው ያዛሬ እኮ ቅቤና ዘይቱን አብሬ ነው ያቀለጥኩት። ቅቤውን ግማሽ ዘይቱን ግማሽ አድርጌ ንስኑስ ሚክስ አድርጌው በርበሬው ጋር አብሬ ያቀለጥኩት። ከዛ ቂጣዬን ጋግሬ አብሬ ሽታ አደረኩት፣ ተፈረፈርኩት በኋላ ማለት ነው። እና ምርጥ ቂጣ ፍርፍር ለቁርስ ማለት ነው። ምን ትላላችሁ? ሳትበሉ አይሰራማ፣ እየበላ ነው የምንሰራ አይደል? በልቶ ስራ ስፖርት ነው ትላለች አያቴ። እውነቷን እኮ ነው። እዚህ ከአንድ ብርጭቆ ሻሂ በወተት አድርጋችሁ ይችን በልታል ወደ ስራ ማለት። ብትፈልጉ ማር አድርጉበት፣ ብትፈልጉ እርጎ አድርጉበት፣ ጨንጨብሳው ላይ ማለት ነው። በርጎ የረጋው እርጎ አለ አይደል? ከሱ ላይ በጣም ይጣፍጣል ማለት ነው። ብትፈርጉ ማር፣ አለበለዚያ እንደዚሁ መመገብ ለራትም ይሆናል። ራትም ማድረግ ትችላላችሁ። እና ቆንጆ ጨንጨብሳ ነው ውዶችዬ፣ ሞክሩት። በርበሬ ካላችሁ ቤታችሁ አልሙሂም በርበሬ ይኖራችሁ፣ በርበሬ ካለ ማለት ነው። እና እንደዚህ ነው እላችኋለሁ። ሳይበላ አይሰራም። እውነቴን እኮ ነው። ይህች ፋጡማ ሆዳ ምናምን ልትሉ ትችላለች። ወላሂ ሳልበላም አልሰራም። እቺን በለች። አሁን እኔ በነገራችን ላይ እኔ ቁርስ የምበላው ስራ ተጨረስኩ በኋላ ነው። አታ ሩባ ትቆጣኛለች። ፋጡማ ማይሲር ትለኛለች። እነሳለሁ ተጣጥቤ ምን ብዬ ሰግጄ ወደ ስራ፣ ከዛ ቀጥታ ወደ ስራ ነው የምገባው። ቆይችን ልጨርስ ደግሞ ምሳ መስራት እጀምራለሁ። ምሳቸውን ትጀምር ደግሞ ታውቃላችሁ፣ ሽታው ምኑ እፍን በቃ ይዘጋኛው ማለት ነው። ደግሞ ቀጥታ ወደ ምሳ አልገባም ቁርስ ካልበላ። እና ግን መሆን ያለበት ቀጥታ ተክላሳችን ስንወጣ ፊታችን ተጣጥበን ብለን ሁሉ ነገር ጨርሰን ልብሳችንን ቀያይረን ወደ ስራ ከመግባታችን በፊት እንደዛ አንድ ብርጭቆ ሻሂ ወይም ኮፊ ሰርተን ቁርሳችንን በልተን ወደ ስራ፣ ውሃ ጠጥተን ደግሞ ውሃ በባዶ ሆድ ውሃ ጥሩ ነው። ውሃ ጠጥተን ወደ ስራ፣ ይሄ ነው ጥሩ። ኢንዶኔሲያዎች፣ ፊሊፒኒ እንደዛ ነው የሚያደርጉት። መጀመሪያ ቁርሳቸውን ነው የሚበሉት። እኛ ግን አብዛኛዎቹ ሀበሻዎች በቃ ወደ ቁርስ አይመራንም፣ ቀጥታ ወደ ስራ ነው። እኔም ጀምሮ ማለት ነው። ተንቅልፍ የተነስቼ በተለይ እኔ ምግብ አይበላልኝም። ትንሽ ሞቅ ማለት ያኔ መቆየት አለብኝ። ከዛም ስል ቆይ ስል ሰዓቱ ይሄዳል። ግን ያው በመሀል ውሃ ጠጣለሁ። አልዋሽም፣ ውሃ ጠጣለሁ። ያው ውሃ እንደ ሃይላንድ ውሃ በየቦታው ሃይላንድ ውሃ ስላለ እሷን ብድግ አድርጌ ጠጣለሁ ማለት ነው። ለዚህ መጠጣት ግድ ይለናል፣ ራሳችንን መጠበቅ እና ውዶችዬ፣ በያለንበት ዓለም ዳርቻ አላህ ይጠብቀን። ሰላም ለሀገራችን፣ ሰላም ለህዝባችን። ሀገራችንን ይቶን ሰላም ያድርግልን። አላህ ይጠብቃችሁ፣ አላህ ይጠብቀኝ። በዱዓችሁ አትርሱኝ የኔ ውዶች፣ ዱዓ አድርጉልኝ። እኔም ዱዓ አደርግላችኋለሁ። ብሉ ጠጡ። አባባ ቄሱ የተናገሩት በቀደም ራሴን እያመመኝ ነው እውነት። የአረብ ሀገር ሴቶች እንኳን 12 ዓመት ቆይታ 12 ሰዓት የቆዩ ይበጭጫሉ። ውይ እንደ ወላሂ ከሄሊና የማይጠፋ እንኳን ለልጃቸው ለእኔ ያልጠፋለኝ። ወላሂ ለልጃቸውማ እንግዲህ በጭጫለች እያሏት ነው ማለት ነው። እኔ ከሄሊና አይጠፋም። ይህን ያህል ኧረ አይባልም፣ ወላሂ አይባልም።
እኔ አሁን ስንት ዓመት የዚህ ሀገር ስንት ልጆች አሉ 15 ዓመት 12 ዓመት 14 ዓመት 20 ዓመት የቆየን አለን። ምን ሆነ አስተሳሰባችን? አገር ቤት ካሉት ነው የምንበልጠው። አገር ቤትስ ሆዳሞች ህሊናቸውን ሽጠ የበሉ ለሰው የማያስቡ የሰውን በሰው ሀገር ላይ ሆነን እኛ እንደ ሻማ እየቀለጥን እነሱ የእኛን ምግብ የሚበሉ የእኛን ብር የሚበሉ ትምጣ ትውለድ ደስታዋንቲ የማይሉ ስደውሉላቸው ይሄ የለም ይሄ አልቋል የቡና መግዣ ኑሮ ውድ ነው ከማለት ውጭ እነሱ ናቸው በቃ አይምሯቸውን ሸጥ አድርገው ለእኛ የማያስቡ። መልካም አባት መልካም እናት መልካም ወንድም መልካም ቢሆን ለእኛ ያስቡ ነበር ማለት ነው። አያችሁ እንደሚሉን አረብ ሀገር የሄደ ሴት እንዴ እናት አባት ነው እኮ እኛን የሚልከን። ሐቂቀተን እኔ አባቴን የላከኝ 3 ዓመት ይበቃሻል ልጄ ብሎ ማለት ነው። ግን ይኸው ችግር አንዱን ስትሉት አንዱን ስትሉት አንዱ ይተካል። መቼም አይሞላም እና እድሜያችን እዚሁ እየፈጀን ደግሞ አንዳንድ ሰዎች በተለይ እርሳቸው ብቻ አይደለም አረብ ሀገር የመጣች ሴት ነቅላለች ነው የሚሉት አብዛኛው የአረብ ሀገር ሴት እንደዚህ ናት ነቅላለች። የሚነቅሉን እኮ እነሱ ናቸው ገንዘባችንን በማጥፋት በቃ እድሜያችንን አላግባብ በመጫወት ባልተብየው ባልነይ ብሎ ሌላ ሚስት አግብቶ ብራችንን ጭጭ የሚያደርግ ስንቶቹ ናቸው ያበዱት። በቤተሰብ ሂሳብ አካውንቶችን በእነሱ አርገው ጭርስ አርገው በቃ ወንድምሽ ባጃጅ ገዛበታ መኪና ገዛበታ ሱቅ ከፈተበታ በኋላ ይሰጥሻላ። ከየት ነው የሚመጣው? ወላሂ ሰው እንኳ ስታበድሩ 5 10 እያለ ነው እየቆራረጠ ካሽ አይሰጣችሁም። ተቆራርጦ የመጣ ብር ደግሞ ምንም አያደርግም ቢቀር ይሻላል። እንደው ብር አበድራችሁ ያችኑ 10 ሺህ ብር ታበድራችሁ 10 ሺህ ብር ቆጥሮ እንኩ ሲል ናቸው እንጂ 1 ሺህ 2 ሺህ 3 ሺህ ለሚቀጥለው ለዛ ምኑንም ሳታውቁት ብንብሎ ነው የሚያልቅባችሁ። በቃ ምኑንም አንድ ሰው ሲበደር ልክ ባንክ ውስጥ ታስቀምጦ የለ ባንክ ውስጥ ያላችሁን ብር መቼም 10 ሺህ ብር ካላችሁ 10ን ይሰጣችኋል። ተፈለጋችሁ ትስባላችሁ። ያ ነው በቃ ብድር ማለት እንደዛ ነው እንጂ ቆራርጦ 5ቷን 10ዋን እየቆራረጠ ለእናንተ የሚሰጣችሁ ይሄ ሞት ነው እኮ። ሌላው ቀርቶ ማለት እንኳን ገንዘብ ጠፍቶ እና አረብ ሀገር ያለን ሰዎች እንደ ቀለል አድርጋችሁ የምታዩ አላህ ልቦና ይስጣችሁ። እኛ በሁሉም ነገር አርቆ ሐሳቢ ለቤተሰብ የኖር ራሳችንን ዝቅ አድርገን በቃ ከሁሉም ነገር የምናስብ ጀግና ነን። ወላሂ ጀግና ሴቶች ነን። ጀግና ግን እንደዚህ ደግሞ በአባት የአረብ ሀገር ሴቶች ጀግኖች ናቸው ማለት ሲገባቸው የአረብ ሀገር ሴት እንኳን 12 ዓመት ቆይታ ቀርቶ 12 ሰዓት ተቆየች ሃይማኖቷም አስተሳሰቧም አመለካከቷም ይቀየራል ሲሉ ራሴን ይዤ ነው እንደዚህ ብዬ የቀረሁት። ከአባት እኮ አይጠበቅም። ልጆቼ ወገኖቼ የኔ ከርታቶች በሰላም ንቶሎ ማለት ነበረባቸው። እውነት እንደዚህ አይባልም። እና እኛ የአረብ ሀገር ሴቶች ጀግኖች ነን። ሙስሊም ክርስቲያን ወገኖቼ አላህ ያሰብነውን ሁሉ አሳክቶልን ከምቀኛ ከሐሲድ ከነገረኛ አላህ ይጠብቀን። አላህ ይጠብቃችሁ። መጥፎ በሚያስቡልን ሰዎች ሁሉ አላህ ይጠብቀን። አላህ ይጠብቀኝ ይጠብቀችሁ ኢንሻአላህ። አላህ ነው ፈጣሪ ነው ለኛ ያለቀን። እሱ ተጎናችን ይሁን። የሰው ሀቅ ያስነካን የራሳችንን የማያስወስድብን ምርኮዝ ጠበቃ ወኪል ይሁንና አላህዬ። እና ላይክ ሸር አድርጉ። አብሽሩ። እየበላችሁ ስሩ። ተበላችሁ ራሳችሁን ተጠበቃችሁ ውሃ ተጠጣችሁ በኢዝኒላ ምንም አትሆኑ። ምግብ ግን ታልበላችሁ ስትጎዱ እዛ እኮ የሚያስታምመን የለን። ማንም አያስታምመንም። የያዝናትን ሙስተሽፋ ሆስፒታል ተመንከራተት ውጭና ራሳችን ለኛው ነን ያለ ነው። እየበላን ስሩ። ወማኒላ ማሰላማ ጠይብ ቻው ያላ መልካም ሻይ መቀዘቀዘ ያላ ምርጥ ፈጢራ ናት መሰለኝ። ጨንጨብሳ የቂጣ ፍርፍር እንብላ።